ባቄላ መጀመሪያ እንትን ይደረጋል ውሃ ውስጥ ተዘፍዝፎ አታውቅም እንትን ይወፍራል አለ ውሃ ውስጥ ከዛ እሱ ተቆልቶ ወይ ተቀቅሎ ሲበላ እንዴት እንደምወድኔ እና ሚስቴ እንደሱ ታረግልኛለች ብዙ ጊዜ እና ባቄላው ይዘፈሰፋል መጀመሪያ ይርሳል ከዛ ያብጣል በቃ አንዳንዱ በቆልት ያወጣል ከዛስ ወይ ቀቀላል ወይ ደግሞ ይቆላና ሲበላ ይጣፍጣል እና አንዳንድ ጊዜ እንደዛ ሆኖ ይመጣል ትሪው ላይ ወይ ሳህን ላይ ግልብጥ ሲያረጉት ቋ የሚል ታገኛል የኔ እናት በደም ገብቶሻል ማለት ነው በደም አግኝተዋለች ራስ እና ቋ ይላልና የምን ድንጋይ ነው አብሮ የገባው ብለ ብትፈልግ አንድ ድንጋይ የለም ለካ ያን ሁሉ ተዘፍዝፎ ውሃ የማይገባው ባቄላል ድንጋይ ቋ በቃ ምንም ሌሎቹ ጓደኞቹ ተቀይረው እሱ እንዳለ ነው በቃ እና እኔ ምን ብየዋለሁ ስም አውጥቼ ቀንጨሪ በቃ ይሄ ምንም የማይገባው ማለት ነው በቃ የማይርስ ቢሰበክ ቢመከር እጅ ብጭኑለት ምንም የማይነቃነቅ ሰው አለ ምንም የህይወት ለውጥ የማያመጣ እሱን ነው እግዚአብሔር ጌታ ፍሬ የማያፈራው ነው ያለው በእኔ ግን ነው ያለው አለኩ በእኔ ነው ያለው ግን ፍሬ አያፈራም አምኗል ወደ ህብረት መጥቷል ቸርች ገብቷል ግንም የህይወት ለውጥ የለው አባቴ ይቆርጠዋል አለ እንደ ይሁዳ ማለት እኮ ይሁዳ አሁን በቃ ገብቷል ሐዋርያ ነው ተቀብቷል ተሹሟል ግን ያን ሁሉ ጌታ ትምህርት እየተማረ ቀን በቀን እሱ የሚያሰለው ሂሳብ ነው ከሚገባው እንዴት አድርጎ ዱዓ እንደሚያደርግ ሰው ዳነ አልዳነ ለሱ ጉዳዩ አይደል አያችሁ ይሄ የማይለወጥ ህይወት